ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የጤና ባለሙያዎች ላቀረቧቸው ጥያቄዎች ምላሽ እንዲሰጣቸው ማህበራት ጥሪ አቅርበዋል። የጤና ሚኒስቴር በበኩሉ ለባለሙያዎቹ ምላሽ ለመስጠት እቅድ መያዙን ለሪፖርተር ገልጿል። በዚህ ጉዳይ ላይ ዘገባ አዘጋጅተናል። አብራችሁን ቆዩ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ ድርጅታችን ቴምር ሪል ስቴት እስከ 40% የሚደርስ ልዩ የበዓል ቅናሽ በዲፕሎማቶች መንደር ለኢንቨስትመንት ቢሮ ለመኖሪያ ምቹ በሆነው ሳር ቤት ላይ በካሬ 64200 ብር ብቻ ባለ 2 እና ባለ 3 መኝታ አፓርትመንቶችን ይዞሎት መጥቷል። በተጨማሪም ንግዶን ለማዘመን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት በመናስገነባው ሶስተኛውና የመጨረሻው ግራውንድ ፕላስ 5 የንግድ ሞላችሁ ላይ ከ900 ሺህ ብር ቅድመ ክፍያ እንዲሁም ከጠቅላላ ከ3 ሚሊዮን 900 ሺህ ብር ብቻ የሱቅ ባለቤት ይሁኑ። ቴምር ሪል ስቴት። መልካም በዓል። የጤና ባለሙያዎች ላቀረቧቸው ጥያቄዎች ምላሽ እንዲሰጣቸው ማህበራት ጥሪ አቅርበዋል። የጤና ሚኒስቴርም ምላሽ ለመስጠት እቅድ መያዙን ለሪፖርተር ተናግሯል። መንግስት የጤና ባለሙያዎች ላቀረቧቸው ጥያቄዎች ምላሽ እንዲሰጣቸው የኢትዮጵያ ሕክምና ባለሙያዎች ማህበር፣ የኢትዮጵያ ድንገተኛና ጽኑ ሕክምና ባለሙያዎች ማህበር እንዲሁም የኢትዮጵያ አንስቴቲክስ ማህበር ጥሪ አቅርበዋል። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኘው፣ የኢትዮጵያ አንስቴቲክስ ባለሙያዎች ማህበር ፕሬዝዳንት ዶክተር አህመድ ሲራጅ እና የኢትዮጵያ ድንገተኛና ጽኑ ሕክምና ባለሙያዎች ማህበር ፕሬዝዳንት ዶክተር ወልደ ሰንበት ዋጋ ነው የጤና ባለሙያዎች እየተከፈላቸው ያለው ዝቅተኛ ደሞዝ እንዲሻሻል፣ የትርፍ ሰዓት ክፍያ በአግባቡ እንዲከፈላቸው፣ አገልግሎት እየሰጡ በሚገኙበት ጊዜ ለበሽታ ሲጋለጡ ሕክምና እንዲያገኙ፣ ቤት ወይም የቤት መስሪያ ቦታ እንዲሰጣቸው፣ የነጻ ትራንስፖርት አገልግሎትን ጨምሮ ሌሎች የሚያነሷቸውም የዓመታት የጥቅማ ጥቅም ጥያቄዎች መሆናቸውን በአስቸኳይ እንዲመለሱም ጠይቀዋል። የጤና ባለሙያ ጥያቄ የዳቦ ጥያቄ ነው ያሉት ዶክተር ዮናታን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ በ2011 ዓ.ም በዘርፉ ጉዳዮች ላይ ከጤና ባለሙያዎች ጋር ውይይት ማድረጋቸውን አስታውሰዋል። በ2015 ዓ.ም ለሕዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስትር ጽሕፈት ቤት፣ ለጤና ሚኒስቴርና ለሲቪል ሰርቪስ ኮሚሽን በዝርዝር የጤና ባለሙያዎች ጥያቄን ማቅረባቸውን የገለጹት ፕሬዝዳንቱ ሆኖም እስካሁን ይህ ነው የሚባል ምላሽ አልተገኘም ብለዋል። የመንግስት ጤና ተቋማት ከዘመኑ አብረው የማይሄዱና ተወዳዳሪ ባለመሆናቸው ህብረተሰቡ ችላ ያላቸው ድሃ ብቻ የሚታከምባቸው ሆነዋል። እውነታውም ይኸው ነው የሚሉት ዶክተር ዮናታን የጤና ባለሙያዎችም ወደ ሌሎች ተቋማት እየፈለሱ መሆናቸውን አስረድተዋል። እነዚህና መሰል ጥያቄዎች እየተመለሱ ባለመሆናቸው ባለሙያዎች ወደ ተለያዩ ሀገሮች ለስደት እየተዳረጉ መሆናቸውን የገለጹት የማህበራቱ ፕሬዝዳንቶች የጤናው ዘርፍ ከሲቪል ሰርቪስ ማዕቀፍ እንዲወጣ ተደርጎ በቦርድ እንዲተዳደር እንዲደረግና አጠቃላይ ችግሮችም በአፋጣኝ ምላሽ እንዲሰጣቸው ሲሉ ጥሪ አቅርበዋል። ሚያዝያ 9 ቀን 2017 ዓ.ም የጤና ሚኒስትር ዶክተር መቅደስ ዳባ ከጤና ሙያ ማህበራት ተወካዮች ጋር በጤናው ዘርፍ ባሉ ሁኔታዎች፣ በተሰሩ ስራዎችና እየተተገበሩ ባሉ እቅዶች ላይ ውይይት ማድረጋቸውን የሚያስታወሱት ዶክተር አህመድ ሲራጅ በበኩላቸው የጤና ባለሙያዎች የሚያነሷቸው ጥያቄዎች በሚኒስቴሩ እየታዩና እየተለዩ እንደሆነ እንደተነገራቸውና የደረስንበትን እናሳውቃችኋለን እንደተባሉም ገልጸዋል። ይሁን እንጂ እያንዳንዱ ጥያቄ ተለይቶ ይህ ነው የሚባል መልስ በመድረኩ ላይ እንዳልተሰጠ ሲናገሩ ዶክተር ወልደ ሰንበት በበኩላቸው በአጭር ጊዜ ጠብቁ የሚል ቁርጥ ያለ መልስ እንዳልተሰጣቸው አክለዋል። የጤና ባለሙያዎች ለጥያቄዎቻቸው በፍጥነት ምላሽ ካላገኙ አድማ እናደርጋለን የሚሉ ድምጾች ስለሚሰሙ የእናንተ ማህበር ጉዳዩን እንዴት ያየዋል በሚል ጥያቄ የቀረበላቸው ዶክተር አህመድ ስራ ማቆም የማህበር አቋም ሊሆን አይችልም ብለዋል። እንቅስቃሴው ለዓመታት የቆዩ ጥያቄዎች ይፈቱ ከሚል ውጪ ሌላ ግብ የለውም ሲሉም ጠቁመዋል። የሚመለከታቸው የመንግስት አካላት እየተደረገ ያለውን እንቅስቃሴ ያዩታል ብለው እንደሚጠብቁ የገለጹት ዶክተር አህመድ ተገቢ ያልሆነ ነገር እንዳይፈጠር፣ የጤና ስርዓቱና ባለሙያዎችም እንዳይጎዱ አስቸኳይ ምላሽ ይሰጣል ብለን እንጠብቃለን ብለዋል። እስከዚያ ደረጃ የሚያደርስ ነገር እንደማይፈጠር ግን ተስፋ እናደርጋለን ሲሉም አክለዋል። ዶክተር ወልደ ሰንበት ለጥያቄው በሰጡት ምላሽም ጥያቄ መጠየቅ የትም ሀገር ያለ ነው፣ የሚነሱ ጥያቄዎችም ተገቢ ናቸው። ነገር ግን ስራ ማቆም የሚለው አካሄድ ማህበረሰቡን የሚጎዳ ስለሆነ እንደ ማህበር አናምንበትም ብለዋል። የዜጋ ሞት ደሞዝ አይሆንም ያሉት ፕሬዝዳንቱ ቆም ብሎ በማሰብ ጥያቄዎችን በአግባቡ ማቅረብ ያስፈልጋል በማለትም አስረድተዋል። በተመሳሳይ የስራ አድማ የሚለው ንቅናቄ በማህበር ደረጃ ተቀባይነት የሌለው ጉዳይ ነው ያሉት ዶክተር ዮናታንም ሆኖም አድማ
እንዲታሰብ ያስገደዱ መሰረታዊ ጥያቄዎች መኖራቸው ግን ሀቅ ነው ብለዋል። በማህበር ደረጃ ጉዳዩ ምን ላይ ደረሰ ለሚለው ክትትል እንደሚያስፈልግ የገለጹት ዶክተር አህመድና ዶክተር ወልደሰንበት የጤና ባለሙያዎችም እንዲፈቱ የሚፈልጓቸውን ጥያቄዎች በአግባቡ እንዲያቀርቡ፣ የጤና አገልግሎት አሰጣጡም ያለምንም እንከን እንዲቀጥል ማድረግ ያስፈልጋል ሲሉ አሳስበዋል። የጤና ባለሙያዎችን ጥያቄ ለመመለስ ምን እየተሰራ እንደሆነ ጥያቄ የቀረበለት የጤና ሚኒስቴር የአጭር የመካከለኛና የረጅም ጊዜ እቅድ ይዞ ለችግሮች መፍትሄ ለመስጠት በሂደት ላይ ስለመሆኑም አስታውቋል። በጤና ሚኒስቴር የህዝብ ግንኙነትና የጤና ኮሚኒኬሽን ስራ አስፈጻሚ ዶክተር ተገኘ ረጋሳ በጤና ባለሙያዎች እና በሰራተኞች የሚነሱ ጥያቄዎች ተገቢና እውቅና የምንሰጣቸው ናቸው ሲሉ ለሪፖርተር ተናግረዋል። በዚህም የአጭር የመካከለኛ የረጅም ጊዜ እቅድ ተነድፎ ለጥያቄዎች ምላሽ ለመስጠት ከሚመለከታቸው አካላት ጋር እየተሰራ እንደሚገኝ ጠቁመው ከደሞዝ ጭማሪ ጋር በቀጥታ የማይገናኝ ማበረታቻ ወይም ነን ሳለሪ ኢንሴንቲቭስ ለጤና ባለሙያውና ለሰራተኛው ጠቀሜታው የጎላ ነው ተብሎ ተለይቶ እየተሰራበት የሚገኝ አንዱ ስራ ነው ብለዋል። የደሞዝ ጭማሪ የጤና ባለሙያውንና ሰራተኛውን ጥያቄ ብቻውን ይመልሳል ብለው እንደማያምኑም ስራ አስፈጻሚው ተናግሯል። የመኖሪያ ቤት ጉዳይ ዋነኛ ከሆኑ ጥያቄዎች አንዱን ያሉት ዶክተር ተገኘ የጤና ባለሙያውና ሰራተኛው አገልግሎት እየሰጡ ባሉበት አካባቢ መኖሪያ ቤት መስሪያ ቦታ እንዲሰጣቸው የሚደረጉ ውይይቶች አሁንም ቀጥለዋል ብለዋል። ለአብነት ያህልም የኦሮሚያ ክልልና አዲስ አበባ ከተማ አስተዳደር ለዚህ ጥያቄ ምላሽ ከሰጡ መካከል ተጠቃሽ መሆናቸውን ገልጸው ይህ ጥያቄ በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ተቀባይነት አግኝቶ ለኦሮሚያ ስራና ከተማ ልማት ቢሮ የጤና ባለሙያዎችና ሰራተኞች በያሉበት የቤት መስሪያ ቦታ እንዲሰጣቸው ለአፈጻጸም ውሳኔ መተላለፉን ተናግረዋል። የአዲስ አበባ ከተማ አስተዳደርን በተመሳሳይ የጤና ባለሙያዎችና ሰራተኞች በማህበር ተደራጅተው ቤት እንዲሰሩ ውሳኔ ሰጥቶ አፈጻጸም ላይ ይገኛል ብለዋል። ሌሎች ክልሎችና የከተማ አስተዳደሮችም ይህንን ጥያቄ በቶሎ እንዲመልሱ ጥሪ አቅርበው ሚኒስቴሩም የሚያደርገውን ጥረት አጠናክሮ እንደሚቀጥል ገልጸዋል። የቤት መስሪያ ቦታ ከተገኘ ቤቱ በምን ይሰራል የሚለው አብሮ መነሳት ያለበት ጉዳይ መሆኑን የጠቀሱት ስራ አስፈጻሚው የጤና ባለሙያውና ሰራተኛው ከፍተኛ ባልሆነ ወለድ ብድር የሚያገኝበትን አማራጭ ለማመቻቸት ሚኒስቴሩ ከኢትዮጵያ ንግድ ባንክ ጋር ውይይት ጀምሯል ብለዋል። ሂደቱ ከሌሎች ባንኮች ጋርም የሚቀጥል መሆኑንም ገልጸዋል። የብድር ወለድ መጠኑና ምን ያህል ገንዘብ ድረስ መበደር እንደሚቻል ውሳኔ ተላልፎ እንደሆነ ጥያቄ የቀረበላቸው ዶክተር ተገኘ እስካሁን እንዳልተወሰነና ስምምነት ላይ ሲደረስ ወደፊት ይፋ ይደረጋል ብለዋል። ለአገርና ለህብረተሰብ ጠቃሚ ስራ የሚሰሩ የጤና ባለሙያዎች ዝውውርና የትምህርት ዕድል የሚያገኙበት አማራጭ ሌላው እየተሰራበት የሚገኝ ጉዳይ መሆኑንም አክለዋል። የህዝብ ተወካዮች ምክር ቤት ያጸደቀውና የአተገባበር ደንብና መመሪያዎች እየወጡለት የሚገኘው የጤና አገልግሎት አስተዳደርና ቁጥጥር አዋጅ ብዙ ችግሮች እንደሚፈታም ገልጸዋል። ለአብነት ያክል የጤና ባለሙያውና ሰራተኛው ስራውን እየሰራ በሚገኝበት ጊዜ ለሚያጋጥሙት በሽታዎች ቤተሰቦቹን ጨምሮ ሕክምና እንዲያገኝ ለዚህም መንግስት ሙሉ በሙሉ የጤና መድን ክፍያ እንደሚሸፍን መደንገጉን አውስተዋል። ይህም ትልቅ እርምጃ ነው ሲሉ ገልጸው ከዚህ በፊት ብዙም ያልነበረው የህግ ከለላ ጉዳይ በአዋጁ ምላሽ ማግኘቱንም አብራርተዋል። የደሞዝ ጭማሪ ለማድረግ ቀን ተቆርጦ የተላለፈ ውሳኔ አለ ወይ የሚል ጥያቄ የቀረበላቸው ስራ አስፈጻሚው በቅርቡ የጤና ባለሙያውና ሰራተኛውን ያካተተ ጭማሪ እንደ ሀገር መደረጉን ገልጸዋል። በቂ ላይሆን ይችላል፣ ያለውን ጫና ታይቶ የማይጨመርበት ሁኔታ አይኖርም። ሆኖም በአጭር ጊዜ ይመለሳል ማለት ግን አንችልም። በመካከለኛ አሊያም በረጅም ጊዜ የሚታይ ጥያቄ ይሆናልም ብለዋል። የትርፍ ሰዓት ክፍያ አቤቱታዎችን በሚመለከትም ዶክተር ተገኘ መንግስት ባወጣው መመሪያ መሰረት መከፈል እንዳለበት ገልጸዋል። በበጀትና በተለያዩ ምክንያቶች በተለይም ክልሎች ላይ የሚስተዋሉ ችግሮችን ለመፍታት ብዙ ማስተካከያዎች ተደርገዋልም ብለዋል። በዚሁ ሂደት ያልተከፈላቸው የጤና ባለሙያዎች እንዲከፈላቸው እናደርጋለን ሲሉም አስረድተዋል። ዘርፉ ከሲቪል ሰርቪስ አስተዳደር እንዲወጣ የጤና ባለሙያዎች ጥያቄ እያቀረቡ ስለሆነ ሚኒስቴሩ ይህን እንዴት ይመለከተዋል የሚል ጥያቄ የቀረበላቸው ስራ አስፈጻሚው ጥያቄው ተገቢ ነው፣ ሆኖም ዝም ተብሎ ተነስቶ ሳይሆን በጥናት የሚመለስ ነው ብለዋል። የጤና ባለሙያዎች ስራ ያቆማሉ የሚል እምነት እንደሌላቸው የገለጹት ዶክተር ተገኝ እሱን አደረጉ ማለት የገቡትን የሕክምና ቃል ኪዳን አፍርሰው አባት፣ እናት፣ ወንድምና እህት እንዲሞቱ ማድረግ ይሆናልም ብለዋል። ሆኖም የጤና ባለሙያዎች ስራቸውን እየሰሩ በተገቢው መንገድ አይጠይቁ ማለት አይደለም ያሉት ስራ አስፈጻሚው ችግሩን ለመፍታት ከሚመለከታቸው የመንግስት አካላት እና ከጤና ባለሙያዎች ማህበራት ጋር ውይይቶች እየተደረጉ መሆናቸውንና ተጠናክረው እንደሚቀጥሉም ገልጸዋል።
የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ትንታኔ ያደመጣችሁት ነበር። ኢልያስ ክፍሌ አብሬያችሁ ቆይቻለሁ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ